ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አሜን። ጸሎት የአምልኳችን አንዱ ክፍል ነው። ሁላችሁም እንደምታውቁት ሐዋርያት ስለ አገልግሎታቸው ሲናገሩ እኛ ለጸሎትና ለእግዚአብሔር ቃል እንተጋለን። ለጸሎት አትተው፣ ይተጋል ለጸሎት። በተለይም አሁን እኛ ባለንበት ሁኔታ ጸሎት አማራጭ የሌለው ነው። ክርስቲያን ጉዳዩን ይዞ ወደ እግዚአብሔር ነው የሚያቀርበው። አገራችን ስላለችበት ሁኔታ እዚህ ቦታ ላይ አንስተን ብንነጋገር ሁላችንም የተለያየ ሀሳብ ሊኖረን ይችላል። ይሄ ደግሞ መብት ነው። ነገር ግን እንደ እግዚአብሔር ሰዎች ወደ እግዚአብሔር በይህንን ጉዳይ ይዘን በምንጸልይበት ጊዜ ደግሞ አንድ መንፈስ፣ አንድ ሀሳብና አንድ ልብ ሊኖረን ይገባል። ምክንያቱም መፍትሄ ሁሉ የሚመጣው ከላይ ከእግዚአብሔር ዘንድ እንደሆነ ስለምናምን ነው። አይኖቻችን ወደ እግዚአብሔር ናቸው። መፍትሄ የሚመጣው ከላይ ስለሆነ እግዚአብሔር አምላካችን የተመሰገነ ነው። ስለዚህ ብዙ ከማውራትና ከመጨቃጨቅ ወይም ከመነጋገር ስለዚህ ስለ ሀገራችን ሁላችንም በጸሎት በእግዚአብሔር ፊት መሆን ያስፈልገናል። ችግሩ እኛ ጋር ከደረሰ እኛም እንደ ሌሎቹ እንጎዳለን በስጋ። ይህን በደንብ ማወቅ መቻል አለበት። በስጋ መጎዳት ብቻ አይደለም። ከዛም ባለፈ ደግሞ ዛሬ በችግር ውስጥ ያሉ አካባቢዎች እንደኛ ተሰብስበው እግዚአብሔርን እንደማያመልኩና እግዚአብሔርን ቃል እንደማይመገቡ ሁሉ እኛም እንደዛ አይነት ሁኔታ ውስጥ ስንገባ መንፈሳዊ ችግርና ጉድለትና ረሃብ ውስጥ እንገባለን። ስለዚህ አስቀድመን እግዚአብሔርን በፊቱ የወደቅን ለተቸገሩት እንደኛ መሰባሰብ ላቃታቸው በሰሜኑ፣ በምዕራቡ፣ በምስራቁ ሰላም በመታጣቱ ምክንያት ዛሬ በቤተ ክርስቲያን ውስጥ ሆነው እግዚአብሔርን ማምለክ ላቃታቸው ሁሉ እየጸለይና እያሰብን እኛም ደግሞ ኃላፊነታችንን በጸሎት መወጣት መቻል አለብንና ይሄ ደግሞ ሁል ጊዜም የምናደርገው የዕለት ተዕለት ተግባራችን ሊሆን ይገባል። ብዙ ከማውራት ብዙ መጸለይ፣ ብዙ ከመናገር ብዙ መጸለይ ለኢትዮጵያ ለሀገራችን ያስፈልጋታል። እግዚአብሔር አምላካችን የተመሰገነ ይሁን። አሜን። ቅድም እንደተነጋገርነው በቤተ ክርስቲያናችን ትልቅ ትኩረት የምንሰጠው ለእግዚአብሔር ቃል ነው። ምክንያቱም የሁሉም ነገር መሰረት የእግዚአብሔር ቃል ስለሆነ ማለት ነው። በአምልኳችንም ብዙ ነገር አድርገን ብዙ አምልኮ አምልከን ዝማሬ ዘምረን ጸልየን አእምሯችን ከደከመ በኋላ ነው ወደ እግዚአብሔር ቃል የሚመጣው። ምክንያቱም ሰዎች ስለሆነ አእምሯችን መያዝ የሚችለውን ያህል ነው፣ ከዛ በላይ መያዝ ስለማይችል። ስለዚህ አገልግሎታችን በሰዓታት በደቂቃዎች የተመጠኑ ናቸው። ለእግዚአብሔር ቃል ቅድሚያ ስለምንሰጥ፣ ምክንያቱም የእግዚአብሔር ቃል የበላይ ባለስልጣናችን ስለሆነ ይህንን ሁሉ ጊዜ አትርሱ። የክርስትና የበላይ ባለስልጣን የእግዚአብሔር ቃል ነው። ስለዚህ ስልጣን ያለው ክርስትናን ለመኖር የእግዚአብሔርን ቃል ማወቅና በዛ መኖር እጅግ በጣም አስፈላጊ ነው። ቃሉን ለማወቅ ደግሞ በስርዓት መማር ያስፈልጋል። በስርዓት ሰዎች እንዲማሩ እግዚአብሔር የጠራን ሰዎች ደግሞ በስርዓት እግዚአብሔርን ቃል መመገብ አስፈላጊ ነው። ስለዚህ ሰዎች በእግዚአብሔር ቃል ቢደክሙ የደከሙት ሰዎችም የሚያገለግሉ ሰዎችም በእግዚአብሔር ዘንድ ተጠያቂዎች ናቸው። ጳውሎስ ስለዚህ ነው እኮ አገልግሎቱን ፈጽሞ ወደ ሮም ሊሄድ በተነሳበት ጊዜ የኤፌሶንን ሽማግሌዎችን የቤተ ክርስቲያን መሪዎችን ጠርቶ አስጠነቀቃቸው። ምን ብሎ መሰላችሁ? እናንተ መንፈስ ቅዱስ እናንተን ለሾመባት እግዚአብሔር በደሙ ለዋጃት ለቤተ ክርስቲያንና ለመንጋና ለራሳችሁ ምን አድርጉ? ተጠንቀቁ። እኔ ይላል ስለ ራሱ አገልግሎት ሲናገር እናንተ ማወቅ የሚገባችሁ ስለ እግዚአብሔር ማወቅ የሚገባችሁ አንዳች ነገር ሳላስቀር አስተምሬያቸዋለሁ፣ ሰጥቻቸዋለሁ። ከዚህ በኋላ እኔ ከደሙ ንጹሕ ነኝ። ይሄንን መንጋ እናንተ ካልጠበቃችሁ፣ ካላስተማራችሁ፣ ካልተንከባከባችሁ ደሙ በማን ላይ ነው የሚሆነው? በእናንተ ላይ ነው የሚሆነው ይላል። ስለዚህ ወደ አገልግሎትና ቤተ ክርስቲያንን ወደ መምራት ኃላፊነት ሲመጣ የመንጋው ኃላፊነት አለብን። ለሚጠፋው መንጋ፣ ለሚደክም መንጋ ኃላፊነት ስላለብን መሪዎች፣ አገልጋዮች ምእመኑን መመገብ ማብላት ያለባቸው ከእግዚአብሔር ቃል ነው። ለዚህ ነው እግዚአብሔር ለሰጠን ለዚህ ታናሽ መንጋ በየሳምንቱ የእግዚአብሔርን ቃል በስነ ስርዓት ለመመገብ ጊዜ የመደብነው። ከዚህም የተነሳ ሁላችሁም እንደሚታወቁት ካለፉት 3 ሳምንታትን በተከታታይ የዮሐንስ ወንጌልን ጉዳይ እየተነጋገርን ቆይተናል። የመጀመሪያ ሳምንት ላይ ስለ መግቢያው ላይ የነገርኳችሁ ነገር ይዛችሁ ካልሄዳችሁ በስተቀር
የዮሐንስ ወንጌል መጨረሻ ምዕራፍ ላይ የሚናገረው ነገር ምን እንደሆነ ሊገባን አይችልም። ስለዚህ ዮሐንስ ከመነሻው የዮሐንስን ወንጌል ለመጻፍ የተነሳበትን ዓላማ አንስተናል። ዓላማው ምንድነው? ኢየሱስ ክርስቶስ የእግዚአብሔር ልጅ ወይም እሱ መለኮት እንደሆነ በማስረጃዎች አስረግጦ መናገር ማስረዳትና ማስተማር ነው። ዋና ዓላማ ምን እንደሆነ ኢየሱስ ክርስቶስ የእግዚአብሔር ልጅ የሚለው መለኮት የሚለው ቃል የሚወክል ነው። ምክንያቱም በአይሁድ ካልቸር ከዚህ በፊትም እንደነገርኳችሁ ልጅና አባት ተመሳሳይ ስታተስ ወይም ደረጃ ነው ያላቸው። የኢየሱስ ክርስቶስን አብን በነገር ሁሉ መምሰሉ እኩል መሆኑን የሚያሳይ ነው ልጅ የሚለው። ስለዚህ የኢየሱስ ክርስቶስን ልጅነት መግለጥ ብቻ አይደለም፣ ልጅ የሆነውን ኢየሱስ ክርስቶስን ደግሞ ሰዎች ምን እንዲያደርጉ እሱን እንዲያመልኩ ወደዛ ወደ እምነት መጥራት ነው። መጨረሻ ላይ እንዲህ ይናገራል። ኢየሱስ ክርስቶስ ያደረጋቸው ተአምራቶች በሙሉ ቢጻፉ ውሃ በዓለም ላይ ያለው ውሃ ሁሉ ቀለም ቢሆንና ምድር ደግሞ ወረቀት ብትሆን ምን አይሆኑ አይበቃም። እጅግ በጣም በርካታ ስራዎችን የሰራው እኔ መርጬ ይላል። አያችሁ 6 ተአምራቶችን ኢየሱስ ክርስቶስ ያስተማራቸውን ትምህርቶች ሰዎች ስለ ኢየሱስ ክርስቶስ የተናገሩትን ነው የጻፈው። ስለዚህ ይሄ የተጻፈው ደግሞ ምን እንደው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እንድታምኑ አምናችሁም ሕይወት እንዲሆንላችሁ ነው ይላል። እግዚአብሔር የተመሰገነ ይሁን። አምናችሁ ምን እንዲሆንላችሁ ኢየሱስ ክርስቶስ የማን ልጅ? የእግዚአብሔር ልጅ አምላክ እንደሆነ እንድታምኑ አምናችሁም ደግሞ በእርሱ ምን እንድትሆኑ ሕይወት እንዲሆንላችሁ እንድትድኑ ነው ብሎ ይናገራል። ስለዚህ ስለ ኢየሱስ ክርስቶስ ነው ከመጀመሪያ እስከ መጨረሻው የጻፈው። ኢየሱስ ክርስቶስ መለኮት እንደሆነ የእግዚአብሔር ልጅ እንደሆነ እንዲሁም ደግሞ ሰዎች ያንን መለኮትና የእግዚአብሔር ልጅ የሆነውን ኢየሱስ ክርስቶስን እንዲያምኑ መዳን በሌላ በማንም የለም እንድንድንበት ዘንድ ከሰማይ በታች የተሰጠን ስም የለም ብሎ የጻፈው እኮ ዮሐንስ ነው። ሰዎች በኢየሱስ ክርስቶስ እንዲያምኑና እንዲድኑ ነው የጻፈው። ከዚህም የተነሳ ኢየሱስ ክርስቶስን በምዕራፍ 1 ላይ ኢየሱስ ፈጣሪ እንደሆነ በማስረጃ አስረግጦ ተናግሯል። ሁሉ በእርሱ ሆነ፣ ከሆነው አንዳች ያለ እርሱ የሆነ የለም። ኢየሱስ ምን እንደሆነ አዳኝ እንደሆነ ጽፏል። የማንን ምስክርነት? እነሆ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ብሎ ማን ሲያመለክት? ዮሐንስ ሲያመለክት። እድለኛው ነቢይ ዮሐንስ። ብዙዎች ነቢያት በሩቅ አይተው የተነበዩትን ኢየሱስ ክርስቶስን በአካል በእጁ ይዞ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር ልጅ ብሎ ያስተዋወቀ ብቸኛ ነቢይ። ይህ ድል የተሰጠው ነቢይ ከሴቶች ሁሉ ከእርሱ የሚበልጥ እንደሌለ ኢየሱስ ክርስቶስ ራሱ የመሰከረለት ነቢይ፣ ከሴቶች ሁሉ ከተነሱት ነቢያት ደግሞ ታላቅ ያደረገው ነቢያት ሁሉ የተነበዩለትን ኢየሱስ ክርስቶስን እሱ ደግሞ ምን አድርጓል? በአካል እነሆ ብሎ ፊት ለፊት ያሳየ ነቢይ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ኢየሱስ ክርስቶስ ዓለምን ኃጢአት አስወግዶ የሚያድን እንደሆነ የመሰከረውን ምስክርነት ዮሐንስ መዝግቦ አስቀምጧል። ኢየሱስ ክርስቶስ ጌታ እንደሆነ ጌታ ማለት ኩሪዮስ የሚለው የግሪክ ቃል በብሉይ ኪዳን ለእግዚአብሔር አብ መጠሪያነት የዋለ በአዲስ ኪዳን ደግሞ ለኢየሱስ ክርስቶስ የሆነ እግዚአብሔር አብና ኢየሱስ ክርስቶስ እኩል እንደሆኑ ምን የሚያደርግ የሚገልጥ ቃል ጌታ እንደሆነ ሲመሰክር ነው የምንመለከተው። ከዛም አልፎ በምንድን ነው ያጠቃለለው? ምዕራፍ 1 ስትመለከቱ ስለ ኢየሱስ ክርስቶስ ኢየሱስ ክርስቶስ ጋር የዋሉት ኢየሱስ ክርስቶስ የጠራቸው ደቀ መዛሙርት ስለ ኢየሱስ ክርስቶስ አንተ ሕያው ምን እንደሆነ የእስራኤል ንጉሥ ነህ ብሎ ሲመሰክሩ ነው የምንመለከተው። የኢየሱስ ክርስቶስን ንጉሥነት እግዚአብሔር የተባረከ ይሁን። ንጉሥ ነው ኢየሱስ ክርስቶስ፣ የነገሥታት ንጉሥ ነው ኢየሱስ ክርስቶስ። አንተ የእስራኤል ንጉሥ ነህ ብሎ ሲመሰክሩ ይህን ሲናገር እንመለከታለን። በምዕራፍ 1 ላይ እንዲህ ተብሎ የተመሰከረለት ኢየሱስ ክርስቶስ ደግሞ ምዕራፍ 2 ላይ የመጀመሪያ ክፍል ላይ ባለፈው ሳምንት እያየን ሲመጣ እንደ ማንኛውም ሰው በምድር ላይ ይመላለስ ስለነበረ በዘመዶቹ ቤት
ወደ ተዘጋጀው እናቱ በሚገባ ሚና እየተጫወተችበት ወዳለው ወደ ሰርግ ከነደቀ መዛሙርቶቹ ታድሞ እንመለከታለን። በዛ በታደመበት ደግሞ ኢየሱስ ክርስቶስ ውሃን ወደ ወይን የመለወጥ ተአምራትን በማድረግ ኢየሱስ ክርስቶስ በተፈጥሮ ላይ ስልጣን ያለው መለኮትና ጌታ እንደሆነ እንዳሳየ አይተናል። ያ ተአምራት የሚገርመው ነገር ትኩረት ያደረገው በጊዜው የነበረውን የወይን እጥረትን መፍታትን እንደ ዋና ዓላማ ምክንያት ቢያደርግ እንኳን ዋና ዓላማው ደግሞ በመጨረሻ ምዕራፍ 10 ቁጥር 10 ላይ እንደሚናገረው ይህ ተአምራት የኢየሱስ ክርስቶስን ክብር መግለጥና ደቀ መዛሙርቶቹ በኢየሱስ ክርስቶስ ማንነት ላይ አምነው እንዲከተሉት ለማድረግ ነው። ይህንን ተአምራት ማድረጉን የሚያውቁት የሚገርማቸው ደቀ መዛሙርት ብቻ ናቸው። ኢየሱስ ክርስቶስ ደቀ መዛሙርቶችን ማርያም እሱ የሚላችሁን አድርጉ ብላ ካዘዘች በኋላ ደቀ መዛሙርቶቹ ምን አላቸው? እነዚህ ጋኖች ምን አድርጓቸው? ሰብስቧቸው፣ ጋኖቹን በውሃ ሙሉዋቸው፣ ከሞላችሁ በኋላ ቀርታችሁ ስጡ። የተሞላ ውሃ የተቀዳው የወይን ጠጅ ነው። ኢየሱስ ክርስቶስ በእጁ አለቀ። ይህንን ሁሉ ያደረገው በምንድን? ከአፉ በሚወጣው ቃል እሱ ፈጣሪ እንደሆነ ያለሱ የሆነ ምንም ነገር እንደሌለ ዮሐንስ አስቀድሞ ተናግሮ ነበር። መለኮትነቱን በተፈጥሮ ላይ ያለውን ስልጣን ሲያሳይ እንመለከታለን። የሚገርመው ኢየሱስ ክርስቶስ ይህንን ተአምራት ካደረገ በኋላ በዛ ቦታ ላይ ሰው ሁሉ ይህን ተአምራት እንዲያይ አዋጅ አለማስነገሩ። ይህንን የሚያክል ተአምራት ተደርገው በዛ ቦታ ላይ የሚጠጡት የወይን ጠጅ በተአምራት የመጣ እንደሆነ ይጠጡ የነበሩ ሰዎች አላወቁም። ኢየሱስ ክርስቶስና ደቀ መዛሙርቱ ይህንን ለማሳወቅ አልፈለጉም። የተደረገው ተአምራት ከተፈጥሮ በላይ ነው። አዋጅ ለማስነገር አልፈለገም። ቴሌቪዥን ላይ ለማሳየት አልፈለገም። ዩቱብ ላይ ለመለጠፍ አልፈለገም። ፌስቡክ ላይ ለመለጠፍ አልፈለገም። በኔ ይሄ ተአምራትና ድንቅ ተደርጓል ልብ አድርጉ እኔ እግዚአብሔር ልጅ ነኝ ለማለት አልፈለገም። ያማቸው አልፈለገም። ዛሬ ሰዎች ከአንዱ ቤተክርስቲያን ወደ ሌላው ቤተክርስቲያን በጣም የሚያስደንቁ ቪዲዮዎችን በመቀባበል የሰዎችን ስምና ዝና ከፍ ለማድረግ እንደሚጠቀሙት ዘመን አይደለም። የዛ ጊዜ ኢየሱስ ያደረገው ይሄንን ማወቅ የሚገባቸው እና ማመን የሚገባቸው ደቀ መዛሙርቱ ብቻ ስለሆኑ ተአምራቱ ደቀ መዛሙርቶቹን ያተኮረ ስለሆነ ደቀ መዛሙርቶቹ ይህንን የክርስቶስ ኢየሱስ ክብር ሲገለጥ በኢየሱስ ክርስቶስ አመኑ። እግዚአብሔር የተመሰገነ ነው። ከዛ በኋላ ደቀ መዛሙርቶችን ማዕከል ያደረገ ተአምራት ሲደረግ የት ቦታ ላይ ታዩ። እነዚህ ደቀ መዛሙርቶች በዚህ እንደሆነ አምነው የተከተሉት። አሁን ግን በዚህ ቦታ ላይ ከተደረገው ተአምራት የተነሳ መለኮት እንደሆነ አምነው ተከተሉ ኢየሱስ ክርስቶስ። ስለዚህ ተአምራቱ ግን ዋና ትኩረት ያደረገው ኢየሱስን ነው፣ ራሱን ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስ ክብር ነው የተገለጠው። የኢየሱስ ክርስቶስ ክብር ተገልጠው ደግሞ ሐዋርያቱ በኢየሱስ ክርስቶስ እንዲያምኑ ነው ያደረጋቸው። ከዚህ የተነሳ ደቀ መዛሙርቶቹ ከዛ በኋላ ኢየሱስ ክርስቶስን አምላክና ጌታ እንደሆነ አምነው ምን አደረጉላል? ተከተሉት ይላል። ጌታ የተባረከ ይሁን። ይሄ ተአምራት የተደረገው በቤተ መቅደስ አይደለም፣ ገብተው በቤተ መቅደስ አይደለም፣ በቤት ውስጥ ነው፣ በአዳራሽ ውስጥ ነው፣ ሰርግ ቦታ ላይ ነው። ኢየሱስ ይህንን ተአምራት ካደረገ በኋላ ከደቀ መዛሙርቶቹ ጋር ወጣ ይላል። እናቱ ማርያም ሆነው አብረው ወጡ። ከዚያ በኋላ ኢየሱስ ክርስቶስ ወደ የት ሄደው? በቀጥታ ወደ ቤተ መቅደስ ሲሄድ እንመለከታለን። ወደ ቤተ መቅደስ። ስለዚህ ርዕሳችን ኢየሱስን ተመልከቱት ብለናል። ባለፈው ሳምንት ኢየሱስን ያየነው የት ነው? በሰርግ ቦታ ቃና ዘገሊላ ላይ ነው። አሁንም ኢየሱስን ነው የምንመለከተው። ሁሉ ጊዜ መጽሐፍ ቅዱስ ውስጥ ያሉ ታሪኮችን ስናጠና ትኩረት ማድረግ ያለብን በታሪኩ ውስጥ ባሉት ተዋናይ ሰዎች ላይ አይደለም። ሁሉ ጊዜ ትኩረት ማድረግ ያለብን በኢየሱስ ክርስቶስ ላይ ነው። የብሉይ ኪዳን ታሪኮችን ስናጠና በብሉይ ኪዳን ውስጥ የማይለዋወጥ የእግዚአብሔርን ባህሪ በእስራኤላውያንና በሰዎች ታሪክ ውስጥ ነው የምንመለከተው። ስለዚህ ትኩረታችን መሆን ያለበት እግዚአብሔር ነው። ብዙ ሰዎች እንደዚህ አያደርጉም። ታሪኩ ነው የሚያስደንቃቸው። በታሪኩ ውስጥ ያለው እግዚአብሔር ማን ነው? የእግዚአብሔር ባህሪ የትኛው ነው የተገለጠው? ፍቅሩ ነው? ጽድቁ ነው? ቅድስና ነው? ማንነቱ ነው? ምንድን ነው የተገለጠው?
የማይለወጥ የእግዚአብሔር ባህሪ በዛ ታሪክ ውስጥ ምን ማድረግ አለብን? መፈለግ ነው ማለት። ሌሎች ታሪኮችን ለማወጣት የሰው ታሪክን ለማወጣት ሰው ይነሳል፣ ሰው ይወድቃል፣ ንጉሥ ይነግሳል፣ ንጉሥ ይሻራል አይደለም። ሰው ይበለጽጋል፣ ሰው ይደህያል፣ ሰው ይኖራል፣ ሰው ይሞታል። የማይሞት የማይለወጥ ከመጀመሪያ ጀምሮ እስከ ፍጻሜ የሚሄድ እግዚአብሔር ብቻ ነው። ስለዚህ ታሪኮችን ስናጠና መጽሐፍ ቅዱስ ውስጥ በብሉይ ኪዳን ውስጥ ይሁን በአዲስ ኪዳን እግዚአብሔርን ትኩረት ማድረግ አለብን። በእግዚአብሔር ላይ ትኩረት ማድረግ አለብን። በአዲስ ኪዳን ደግሞ ወንጌላት ታሪክ ናቸው። አራቱ ወንጌላትና ሐዋርያት ሥራ በአዲስ ኪዳን ውስጥ የሚገኝ የታሪክ መጽሐፎች ናቸው። ስለዚህ በእነዚህ ታሪኮች ውስጥ አለፍንፈን ማየት ያለብን ኢየሱስ ክርስቶስንና እግዚአብሔር አብን ነው በዛ ውስጥ መፈለግ ያለብን። ስለዚህ ቀጥለን በምንመለከተው ክፍል ውስጥ ወደ ቤተ መቅደስ ሲመጣ ሁሉ ጊዜ የምንከተለውና የምናነፈንፈው ማን ላይ ነው? ኢየሱስ ክርስቶስ ላይ። መጽሐፉም ኢየሱስ ክርስቶስን መለኮትነትና የኢየሱስ ክርስቶስን ጌትነት በመግለጥ ሰዎች በእርሱ እንዲያምኑ ስለሚያደርግ ነው። እግዚአብሔር የተመሰገነ ነው። ታዲያ እኮ በቃና ዘገሊላ የተደረገው ተአምራት እኮ ሐዋርያቱ በኢየሱስ እንዲያምኑ ነው ያደረገው። ስለዚህ ሁሉ ጊዜ እግዚአብሔር የሚያደርጋቸው ተአምራት የሰዎችን ወደ እግዚአብሔር ነው የሚያመጡት። ወደ ሰዎች አይደለም፣ ወደሚያደርገው ሰው አይደለም፣ ወደ ተዋናዩ አይደለም። ሁሉ ጊዜ አይኖችን ወዴት ያነሳሉ? ወደ እግዚአብሔር። በእግዚአብሔር ላይ ያለ እምነት ምን እንዲያደርግ በስተቀር ተአምራትና ድንቅ የሰዎችን ችግር በመፍታት ላይ ትኩረት ካደረገ ዓላማው ሲሆን እግዚአብሔር በተአምራትና በድንቅ እኮ ሰዎችን ተአምራት ችግር ይፈታል። አልፈታም? ፈቷል አይደል? እጥረትን አላስፈቀደም? ግን ግቡ እሱ ነው ወይ? እሱ አልነበረ። ግቡ ማን ነበር? ኢየሱስ ነበር። መለኮትነቱን ገለጠ ይላል መጨረሻ ላይ ስትመለከቱ። የኢየሱስ ክርስቶስን ምን አደረገላ? መለኮት የኢየሱስ ክርስቶስን ክብር ምን አደረገ? ተገለጠ። ደቀ መዛሙርቶቹ ምን አደረጉ? በእርሱ አመኑ ይላል። እግዚአብሔር የተባረከ አሜን፣ አሜን። ጌታ የተመሰገነ ነው። ከዚያም በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቶቹ ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ነው። የወቁ እዚህ ቦታ ላይ ምንድን ነው የሚለው? ስንት ናቸው? እዚህ ቦታ ላይ ስንት ናቸው? እናቱ አለች፣ ኢየሱስ አለ፣ ወንድሞቹ አሉ፣ ደቀ መዛሙርቶቹ አሉ። አንዳንድ ጊዜ ደቀ መዛሙርቶቹን ነው ኢየሱስ ወንድሞቼ ያለው ይላል። ሌላ ቦታ ላይ ብሏል። ይሄ አውድ ግን ኢየሱስ ክርስቶስ ከደቀ መዛሙርቶቹ ውጪ ስጋዊ የሆኑ ወንድሞች እንዳሉት የሚያመለክት ነው። እናቱም ወንድሞቹም ደቀ መዛሙርቱም ኢየሱስን አንድ ላይ ሆነው ወረዱ አንድ ቦታ ላይ። አሜን። መጽሐፍ ቅዱስ ነው የሚናገር፣ እኛ አይደለም የምንናገር። እኛ ጻፍ የተጻፈውን እውነት ግን ደግሞ እንናገራለን። ይሄ እግዚአብሔር ቃል ነው። የሚያምን ሰው ያምናል፣ ይድንበታል። የሚክድ ሰው ግን ይክዳል፣ ይሞትበታል። ይሄ ነው እግዚአብሔር ቃል ነው። እዚህ ቦታ ላይ ይሄንን ከዚህ ቀን ኖሩ። የአይሁድ ፋሲካም ቀርቦ ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን እርግቦችንም የሚሸጡ ገንዘብ ለዋጮችም ተቀምጠው አገኘ። የገመድም ጅራፍ አዘጋጅቶ ሁሉንም በጎችን በሬዎችንም ከመቅደስ አስወጣቸው። የለዋጮችንም ገንዘብ አፈሰሰ። ገበታዎችንም ገለበጠ። እርግቦችን ሻጮችንም ይህን ከዚህ ውሰድ፣ የአባቴ ቤት የንግድ ቤት አደረጋችሁት አላቸው። ወዴት መጣ? ወደ ቤተ መቅደስ መጣ። ኢየሱስ ክርስቶስ አሁን ይፋ አገልግሎት ነው በዚህ ቦታ ላይ የጀመረው። ምክንያቱም አብሮት ያሉት እሱ ማን እንደሆነ ያውቀዋል። መሲህ እንደሆነ፣ ጌታ እንደሆነ፣ አዳኝ እንደሆነ፣ አምላክ እንደሆነ አውቀው እየተከተሉት ነው። ስለዚህ በቀጥታ ይህንን እምነት ይዘው ወዴት ነው የመጣው? ወደ ቤተ መቅደስ ነው የመጣው። ቤተ መቅደስ እግዚአብሔር ማደሪያ። ቤተ መቅደስ በብሉይ ኪዳን እግዚአብሔር የሚመለክበት፣ በዛ ቦታ ላይ ሰዎች ሄደው የሚጸልዩበት፣ ሰዎች ወደዛ ሄደው በሚጸልዩበት ጊዜ እግዚአብሔር እንደሚሰማቸው ተስፋ የተገባበት ነው ቤተ መቅደስ። ያ ቤተ መቅደስ በእስራኤላውያን ኃጢአት ምክንያት ከፈረሰ በኋላ በዚህ ስፍራ ላይ የምንመለከተው ቤተ መቅደስ ደግሞ በዚህ ስፍራ ላይ በኢየሩሳሌም ተሰርቶ እናገኛለን። ወደዛች ቤተ መቅደስ ነው ኢየሱስ ክርስቶስ ይሄደው። ወደ ቤተ መቅደስ ሲሄድ ኢየሱስ ክርስቶስ አምልኮ አይደለም የገጠመው። አምልኮ አይደለም የገጠመው። የገጠመው ምንድን ነው? ንግድ ነው። ሞል ሆኗል። ሞል ታውቃላችሁ?
ሞል ማለት የተለያዩ ሸቀጣሸቀጦች የሚሸጡበት ምንድን ነው? አዳራሽ ማለት ነው። ሞል አዳራሽ የተለያዩ ሸቀጣሸቀጦች የሚሸጡ። ስለዚህ የእግዚአብሔር ቤተ መቅደስ ሞል ሆኗል። ሞል ያደረጉት ደግሞ በዛ ቦታ ላይ 3 አካላት አሉ። አንደኛና የመጀመሪያዎቹ ለዚህ ሞል ለመሆኑ ተጠያቂዎቹ ቤተ መቅደሱን እንዲጠብቁና እንዲያስተዳድሩ በብሉይ ኪዳን ስልጣን የተሰጣቸው ያ ስልጣን ወደ እነሱ የመጣ ሌዋውያን ናቸው። እነዚህ ሌዋውያን በዛ ቦታ ላይ ሲሾሙ በደንብ አዳምጡ። ሲሾሙ አስቀድሞ በብሉይ ኪዳን የተሰጣቸው ስልጣን አለ። እዛ ቦታ ላይ የሚመለከው አምልኮ ምን እንዲሆን በስርዓት እንዲከናወን ለእግዚአብሔር በቤተ መቅደስ መስዋዕት ይቀርባል። ኃጢአተኞች መስዋዕታቸውን በማቅረብ ከእግዚአብሔር ጋር የሚታረቁበት ስፍራ ነው። ይህ ስርዓት በአግባቡ እንዲፈጸም የእነሱ መሪዎች ደግሞ የሰዎችን መስዋዕት ለእግዚአብሔር በማቅረብ ምን እንዲያደርጉ ለእነሱ ምን እንዲያደርጉ ከእግዚአብሔር ጋር እንዲያስታርቋቸው ምን የሚያደርጉበት ቦታ ነው። የአምልኮ ስፍራ ነው። ከእግዚአብሔርና ሰው የሚገናኙበት ቦታ ነው። ሻጭና ነጋዴ የሚገናኙበት ቦታ አይደለም። ገዢና ሻጭ የሚገናኙበት ቦታ አይደለም። ሰማያዊ የሆነው አምላክ እግዚአብሔር፣ ኃያል የሆነው እግዚአብሔር እና የሕዝቡ አባት የሆነው እግዚአብሔር ከሕዝቡ ጋር የሚታረቁበት ስፍራ ነው። የታረቁ ሰዎች እግዚአብሔርን የሚያመልኩበት ስፍራ ነው። ይህንን ስርዓት እንዲያስጠብቁ እግዚአብሔር ስልጣን የሰጣቸው ምኖች አሉ? የቤተ መቅደሱ አስተዳዳሪዎች አሉ፣ ሌዋውያን። እነዚህ አስተዳዳሪዎች አሉ። ሁለተኛ በዚህ ስፍራ ላይ በዚህ ቢዝነስ በዚህ ንግድ የተሳተፉት እንስሳትን በጎችንና ፍየሎችን በጎችንና እርግቦችን በዛ ስፍራ ላይ አምጥተው የሚሸጡ ነጋዴዎች ናቸው። ነጋዴዎች ናቸው። ሶስተኛ ደግሞ ገንዘብ ለዋጮች ናቸው። አንዱን የገንዘብ አይነት ወደ ሌላው የገንዘብ አይነት የሚለውጡ ሻጮች ናቸው። ገንዘብ ለዋጮች ናቸው። የባንክ ስራ የሚሰሩ ሰዎች ናቸው ያሉት በዛ ስፍራ ላይ። እነዚህ ሶስቱ አካላት ቤተ መቅደስ ለተመሰረተችበት ዓላማ ሳይሆን ለገንዘብና ለጥቅም ማግኛ ስፍራ አደረጉት። የእግዚአብሔርን ቤት ወደ እግዚአብሔር ሰዎች የሚጸልዩበትን ቤት ከእግዚአብሔር ጋር የሚነጋገሩበትን ስፍራ ከዓላማው ውጪ እንዲሆን አደረጉ። የቢዝነስ ቤት አደረጉ። የንግድ ቤት አደረጉ። ሀብት የሚያገኙበት ቤት አደረጉ። እነዚህ ነጋዴዎቹ ሀብታቸውን በዛ ቦታ ላይ ይሸጣሉ። ገንዘብ ለዋጮቹ ደግሞ በጣም የሚገርማችሁ ነገሮች አንድ ነገር ሚስጥር ልንገራቸው ያነበብኩት። እነዚህ የቤተ መቅደስ አስተዳዳሪዎችና መሪዎች ለእነዚህ ነጋዴዎች ለማመቻቸት ሕግ አውጥተዋል። ሕጉ ምን እንደሆነ ታውቃላችሁ? ከእግዚአብሔር ቃል የሚቃረን ሕግ ነው ያወጡት አይሁዶች። ሕጉ የሚለው ለእግዚአብሔር መስዋዕት ለማቅረብ ሲፈልጉ ከከብቶቻቸው መካከል ከእንስሶቻቸው መካከል ምን ያመጣሉ? እንከን የሌለበትን እንስሳ አምጥተው ለእግዚአብሔር መስዋዕት ያቀርባሉ። ከየት ነው የሚያመጡት? ከከብቶቻቸው መካከል ነው የሚያመጡት። ከቤታችሁ መካከል ከእንስሶቻችሁ መካከል ነው የሚያመጡት። ወይም ከፈለጉበት ቦታ ነው የሚያመጡት። አምጥተው ነው ለእግዚአብሔር የሚያቀርቡት። እዛ ቦታ ላይ የሚያስተዳድሩ ሰዎች ምን የሚል ሕግ እንዳወጡ ታውቃላችሁ? ከዚህ ቦታ ላይ ገዝታችሁ መስዋዕት የማታቀርቡ ከሆነ እኛ ያቀረባችሁትን መስዋዕት ተቀብለን ለእግዚአብሔር እናቀርብ። ስለዚህ ከቤታችሁ ገንዘብ ይዛችሁ ነው መውጣት ያለበት። ስለዚህ እኛ የምናቀርበው እዚሁ በቤተ መቅደስ ውስጥ ከሚሸጠው በግ ወይንም እርግብ ገዝታችሁ ስታቀርቡ ብቻ ነው። ከቤታችሁ የምታመጡትን አንቀበላችሁ፣ አናቀርብላችሁ። አስገዳጅ ሕግ ከእግዚአብሔር ቃል የሚቃረን አወጡ። ይህ ሕግ ምን ዓላማ ያደረገ ነው? እዚህ ቦታ ላይ ያሉ ሰዎች ያመጡትን እንስሳት በውድ ዋጋ የግድ እንዲሸጡላቸውና ከዛ ጥቅም ከነጋዴዎቹ ጋር ምን ለማድረግ ነው? ለመጋራት። አያችሁ፣ የሰው ጥበብ፣ የሰው ብልጠት ለጥቅሙ የዚህ ዓለም ሰው ለጥቅሙ ከእግዚአብሔር መንግሥት ሰዎች የብርሃን ሰዎች እንኳን ምንድን ነው የላቀ ነው ይላል። ገንዘብ የሚያገኙበት መንገድ። ሌላ ምስጢር ልንገራችሁ። ሌላው አይሁዶች ምን ያደርጉ ነበራችሁ? ቀረጥ ይከፍላሉ። ቀረጥ ለቤተ መቅደስ ይከፈላል። ቤተ መቅደስ ቀረጥ ከእያንዳንዱ አይሁድ ትሰበስባለ። ያንን ቀረጥ የማይከፍል ሰው በይሁዲነት አይቆጠርም። ስለዚህ ቀረጥ የሚከፍሉትን ገንዘብ ደግሞ ወሰኑ። የገንዘቡን አይነት ምሳሌ ልንገራችሁ።
ባለ 5 ብር ብቻ ነው የምንቀበላችሁ። ያ ባለ 5 ብር ደግሞ የሚገኘው እዚህ ነጋዴዎቹ ጋር ብቻ ነው። ስለዚህ ሳንቲሟን ምን አደረገው? ለዩዋል። ስለዚህ ባለ 5 ብሩን እዚህ ለመግዛት 100 ብር ያለው ሰው 100 ብር ባለ 5 ብሩን በመግዛት ምን ያደርጋል? ይለውጣል። ምክንያቱም 100 ብር አይደለም የሚቀበሉት የትኛው ነው? ባለ 5 ብሩ። ስለዚህ በ5 ብር ለስንት ይሸጣል? ይለውጣል ማለት ነው። ገንዘብ ለዋጩ 100። ያቺ 95ቷ ትርፍ የማን ነች? የዚህ የገንዘብ ለዋጩና የቤተ መቅደስ አገልጋዮች። አሜዚንግ። ታውቃላችሁ፣ አቤት ሲያደርጉ እግዚአብሔር የሰጣቸውን ስልጣን፣ እግዚአብሔር የሰጣቸውን ስፍራ ጥቅም ለማግኘት፣ ክብር ለማግኘት፣ ስም ለማግኘት፣ ዝና ለማግኘት፣ ቦታ ለማግኘት የሚጠቀሙ ሰዎች በየዘመናቱ አሉ። ከዛ ከአይሁድ አምልኮ ጀምሮ ነው። ስለዚህ በጣም በውድ ዋጋ ያቺ 5 ብሯ ያቺ ሳንቲሟ ትመነዘራለች። እግዚአብሔርን የሚፈልግ ሰው አማራጭ ስለሌለው በቀጥታ መጥቶ የሚመነዝረው ከዚህ ሰው ጋር ከቤቱ ይዞ መምጣት አይችልም። አስሮ ለማን አሳልፎ ሰጡ? አስሮ ለነጋዴዎቹ አሳልፎ ሰጡ፣ ለአውሬዎቹ። ኢየሱስ ይሄንን ያውቃል። ይሄ ቦታ የንግድ ቦታ ካለመሆኑ በላይ የእግዚአብሔር ሕዝብ የሚበዘበዝበት ቤትና ቦታ ነው የሆነው። ስለዚህ እዛ ቦታ ላይ የሚመጡ ሰዎች እግዚአብሔርን የሚያመልኩ የሚጸልዩ ሳይሆን የሚያማልሩ ናቸው። ሌላው ምን እንደሆነ ታውቃላችሁ? ቤተ መቅደስ የተለያዩ ክፍሎች አሏት። ከቅድስተ ቅዱሳን ጀምሮ የመጨረሻው ውጫዊ ክፍል ሜዳ የሚባለው ቦታ አሕዛብ መጥተው ወደ ይሁዲነት የገቡ ወደ እግዚአብሔር የሚጸልዩበት ቦታ ነው። ያ በውጭ ያለ እንስሳቱም ሆነ የገንዘብ ልወጣ የሚካሄደው እዛ ቦታ ላይ። ስለዚህ አሕዛቦች ከእግዚአብሔር ጋር መነጋገርና መጸለይ አይችሉም። ገበያ ውስጥ መጸለይ ይቻላል? አይቻልም። ይህ ሌላኛው ችግር ነው የፈጠሩት። አሕዛብ ከእግዚአብሔር ጋር መገናኘት አይችሉም። ይሄንን ሁሉ ያደረጉት የቤተ መቅደስ መሪዎችና ነጋዴዎቹ ናቸው። ይሄንን ኢየሱስ ክርስቶስ ያውቃል። ከዚህ የተነሳ ነው መጣ ኢየሱስ ክርስቶስ ማቅዳት ጀመረ። እግዚአብሔር የተባረከ ነው። ለማቅዳት ደግሞ ስልጣኑን ተጠቀመ። እሱ መለኮት ነው። ቤቱ የራሱ ነው። ቤቱ የአምላኩ ነው። ቤቱ የአባቱ ነው። ስለዚህ ምን አደረገ? ጅራፍ አዘጋጀና እንስሳትን ገርፎ ወጣ። እርግቦችን አባረረ። ገንዘብ ለዋጮችን ገበታ ምን አደረገ? ገለባበጠ። እግዚአብሔር የተባረከ ነው። ገለባበጠ። ይህንን ባሉ ጊዜ ደቀ መዛሙርቶቹ አስቀድሞ በብሉይ ኪዳን የቤት ቅናት ይበላኛል ተብሎ የተጻፈው ቃል ዛሬ ተፈጸመ ብለው አመኗል። በጣም የሚያነቡ ሰዎች ናቸው። ይገርማል። ሁሉ ጊዜ የሚሆነውን ነገር ከእግዚአብሔር ቃል ጋር ነው የሚያገናኙ። ዝም ብሎ አለ የሚቀበሉ ይገርማቸዋል። ዝም ብሎ አልተቀበሉም። ያደረጋቸው ከእግዚአብሔር ቃል ጋር ሲያገናኙ ትመለከታለ። ስለዚህ አስቀድሞ የተጻፈው ምን ሆነ? ተፈጸመ። ምን የሚለው? የቤት ቅናት ይበላኛል። የቤት ቅናት የማመን የእግዚአብሔር ቤት ይላል። ከቅናት የተነሳ ደግሞ በቤት ውስጥ መኖር የማይገባው ነገር ምን አደረገ? እየገረፈ ከውስጡ ምን አደረገ? አስወጣ። ኢየሱስ ክርስቶስ ቤቱን አጸዳ። ቤቱ ቤተ መቅደስ። ቤተ መቅደስ ማለት ምን ማለት ነው? እግዚአብሔር የሚመለክበት፣ እግዚአብሔር የሚነግስበት፣ እግዚአብሔር የሚያርፍበት ስፍራ ማለት ነው። እግዚአብሔር የተባረከ ነው። ስለዚህ ይህ ስፍራ የማን ስፍራ ነው? እግዚአብሔር የሚመለክበት፣ ወደ እግዚአብሔር ሰዎች የሚጸልዩበት፣ መስዋዕት የሚያቀርቡበት፣ ከእሱ ጋር የሚገናኙበት ስፍራ ነው። ስለዚህ ይሄ ስፍራ ወደ ነበረበት ወደ ትክክለኛው አምልኮ መመለስ መቻል፣ ወደ ቦታ መመለስ መቻል አለበት። ተሳብተዋል። ስራ ጀመረ፣ ማጽዳ ጀመረ። እግዚአብሔር መመለክ ስላለበት በአይን ነገር ሲያስወጣ እንመለከታለን። ጫማ ውስጥ እንደገባ ጠጠር፣ ለእግዚአብሔር የማይመች ነገር በቤተ መቅደስ ውስጥ ተባላቸው። ጫማ ውስጥ የገባ ጠጠር አያራምደንም። መራመድ ይችላል? አያራምድም። ጫማ ውስጥ ያለው ጠጠር ካልወጣ ጉዞ መጓዝ እንችላለን። ስለዚህ በእግዚአብሔር ቤት ውስጥ እንደ ጫማ ውስጥ እንደገባ ጠጠር ለእግዚአብሔር የማይመች እግዚአብሔር የማይመለክበት ባዕድ የሆነ ነገርን ሲያስወጣ ነው የምንመለከተው።
ሲያቀዳ ነው የምንመለከተው። ሲያቀዳ ነው የምንመለከተው። አጥቂ ነው ኢየሱስ ክርስቶስ። የሰው ወደ ሕያው ሕይወት ሲመጣ እኮ አስቀድሞ ኢየሱስ አጥቂ ሆኖ የሚገባው። ኃጢአትና እግዚአብሔር ምንም ህብረት የላቸው። አብረው መኖር አይችሉም። አብረው መኖር አይችሉም። በደሙ ካጠበን በኋላ ኢየሱስ ክርስቶስ ወደ ውስጣችን ይገባል። አጋንንትን ካስወጣ በኋላ ይገባል። አብረው መኖር አይችልም። ካቀዳ በኋላ ነው የሚገባው። ስለዚህ ቤተ መቅደስን ሲያቀዳ ነው የምንመለከተው። ከዛ በኋላ በቤተ መቅደስ ውስጥ አገልግሎት ይፈጽማል ኢየሱስ ክርስቶስ። ሲያቀዳ እንመለከታለን። ቤተ መቅደስ ማለት ዛሬ የዳንን እኛ ነን። አሜን። እግዚአብሔር የተመሰገነ ይሁን። በአዲስ ኪዳን ቤተ መቅደስ እኛ ነን። የእግዚአብሔር ቤተ መቅደስ ተብለን ተጠርተናል። በግል የእግዚአብሔር ቤተ መቅደስ ነን። ህብረታችን ደግሞ አንድ ቤተ መቅደስ ነው። ህብረቱ ራሱ ቤተ ክርስቲያን ራሷ። ስለዚህ እግዚአብሔር በሕይወታችን ውስጥ እንዲሰራ ኢየሱስ ክርስቶስ ውስጣችንን እንዲያቀዳ መፍቀድ መቻል አለብን። ከኃጢአት ጋር እግዚአብሔር ምንም ህብረት የለውም። ሺህ ህዝብ በኃጢአተኛ ጭቃ ቢሰበሰብ እግዚአብሔር ከቁጥር ጋር አይደለም የሚሄደው። በጽድቅና በቅድስና ከሚኖሩ ከጥቂት ሰዎች ጋር እግዚአብሔር ስራውን ይፈጽማል። ስለዚህ ኢየሱስ ክርስቶስ ነጋዴዎችን ከውስጡ እንዳስረዳ ከሕይወታችን ውስጥ መጽዳት የሚገባው እርኩሰት መውጣት መቻል አለበት። ከጌታ ጋር የማይሆን እርኩሰት፣ ከጌታ ጋር የማይሆን ኃጢአት፣ እኔነት፣ ጥቅም ዘቦታ ላይ ገርማቸዋል። ቤተ መቅደስ መሪዎች ናቸው። ለገንዘብ ስሩ የእግዚአብሔርን ስርዓት ያባዙት ያዛቡት። ዛሬም በየቦታ እኮ የእግዚአብሔር ቤተ ክርስቲያን እኮ ቤተ መቅደስ ናት። የዳኑ ሰዎች ስብስብ ነች። የዳኑ ሰዎች ደግሞ የቤተ መቅደስ ስብስብ ነው። እኔ ቤተ መቅደስ ነኝ፣ ወንድሜ ቤተ መቅደስ ነው። ስንሰበሰብ ደግሞ ቤተ ክርስቲያን ነን። አሜን። ቤተ ክርስቲያን የዳኑ ሰዎች ምንድን ነች? ስብስብ ነች። በሌላ ማለት የቤተ መቅደሶች ስብስብ ቤተ ክርስቲያን ትሆናለች። በዛ ስብስብ ቦታ ላይ እግዚአብሔር ይኖራል። ያ የእግዚአብሔር ቤት ነው ቤተ ክርስቲያን። ለጢሞቴዎስ ሲጽፍ እኮ በእግዚአብሔር ቤት ውስጥ መኖር እንዴት እንደሚገባ ፈጥኜ በጥቼ እጽፍልሃለሁ፣ እነግርሃለሁ። ከዘገየው ግን ምን ያደርጋለሁ አለው? እጽፍልሃለሁ። ያም ቤት ይላል ቅዱስ የእውነት አምድና መሰረት የጽድቅ መሰረት የሆነው ቤተ ክርስቲያን የእግዚአብሔር ቤት ነው ይላል። ምን የሆነው የእውነት አምድ። እውነት ከሌለ እውነተኛ ቤተ ክርስቲያን የለችም። እውነት ከሌለ ምን የለም? ቤተ ክርስቲያን የለችም። እውነት ደግሞ ማን ነው? ክርስቶስ ነው። ክርስቶስ ያነገሰባት ቤተ ክርስቲያን አይደለችም። ስለዚህ የእውነት አምድ ይላል ቤተክርስቲያን። እውነት አምድ ናት። የጽድቅ መሰረት አለ። የእውነት አምድ አለ። ያቺ ቤተ ክርስቲያን የእግዚአብሔር ቤት ነች። ያ ቤት መጽዳት አለበት። እግዚአብሔር የሚመለክበት ሁኔታ መፈጠር መቻል አለበት። እግዚአብሔር የነገሰበት ስፍራ መሆን አለበት። ሰዎች የማይነግሱበት ስፍራ፣ ሰዎች የማይገኙበት ስፍራ፣ ሰዎች ከፍ የማይሉበት ስፍራ፣ ብርና ወርቅ፣ ሀብትና ባለጠግነት፣ ሰላምና ጤና የማይነግስበት ኢየሱስ ክርስቶስ ግን ራሱ የሚነግስበት ሕይወት መሆን መቻል አለበት። ማነው በሕይወታችሁ ውስጥ የነገሰው? ማነው ንጉሱ? ደቀ መዛሙርቱ እንዳሉት ኢየሱስ ነው ትሉኛላችሁ? ማነው የነገሰው? በቤታችሁ ውስጥ በኑሯችሁ ውስጥ ማነው ቅድሚያ የምትሰጡት? ለማን ነው ቅድሚያ የምትሰጡት? ወገኖች ከራሳችን ቀጥለን ወደ ህብረታችን ነው፣ ወደ አንድነታችን ነው የምንመጣው፣ ወደ ቤተ ክርስቲያናችን ነው የምንመጣው። እኔ ስለዚህ ትንሽ ህዝብ ስላለባት ቤተ ክርስቲያን ነው የምናገረው። እግዚአብሔር ሌላ ሸክም አልሰጠኝም። የኢትዮጵያ ቤተ ክርስቲያን እንዲሸከም ሸክም አልሰጠኝም። ሸክም የሰጠኝ እናንተ ነው በእጄ ላይ የሰጠው። ስለ እናንተ፣ ስለ ራሴ፣ ስላለንበት ህብረት የምናገረው። ማጽዳት ካለብን ይሄን ነው ማጽዳት ያለብን፣ ለክርስቶስ ከማይመች ነገር። አንዳንዱ ሰው ስለ ቤተ ክርስቲያን፣ ስለ ኢትዮጵያ ቤተ ክርስቲያን፣ ስለ ዓለም ቤተ ክርስቲያን እያለመ እየተናገረ ይሁንና ቅንጣት ካክል አጥቢያ ውስጥ ምንም ጠብታ ሳይሰራ ዘመኑ ያሳልፋል። እግዚአብሔር በሰጠን ስፍራ ላይ ግን ኢየሱስ ክርስቶስ እንዳደረገው ሕይወታችንን አጽድተን ከኃጢአት እግዚአብሔር የሚነግስበት የጸሎት ሕይወትና ቤት ራሳችንን ልናደርግ፣ ህብረታችንን ልናደርግ፣ የምናገለግል ቦታ ልናደርግ ይገባል። ኢየሱስ ክርስቶስ ይሄን ያለው ይሄ ሲያደርግ ምንድን ያለው? ቤተ የጸሎት ቤት ይሆናል ተብሎ ተጽፏልና እናንተ ግን የወንበዴዎች ዋሻ አደረጋችኋት። ወንበዴ ያላቸው እነማን ናቸው? ወንበዴ ያላቸው አንደኛ የቤተ መቅደስ መሪ
ወንበዴዎች፣ ሁለተኛ ነጋዴዎች፣ ሶስተኛ ገንዘብ ለዋጮች። እነዚህ ሶስቱ ወንበዴዎች ዋሻ አደረጋቸው። ቤተ መቅደስን ምን አደረጋቸው? ዋሻ አደረጋቸው። ወንበዴዎች ዋሻ ውስጥ ነው የሚደበቁት። ሰው በማያይበት ስፍራ ላይ ነው የሚደበቁት። ጨለማ ጊዜ ስለሚሰሩ፣ ምሽት ላይ ስለሚሰሩ፣ ተደብቆ ስለሚሰሩ በዋሻ ነው የሚኖሩት። ሰላማዊና ጤነኛ ሰው ዋሻ ውስጥ አይቀመጥም። የእግዚአብሔርን ቤት ዋሻ አደረጋችሁት። የምን ዋሻ? የወንበዴዎች ዋሻ፣ የጥቅመኞች ዋሻ። ወንበዴ ምንድን አላማ? ሰው ገሎ የሰውን ሀብት ምን ማድረግ ነው? መዝረፍ ነው። ወንበዴ ምንድን አላማ? ሰው ገሎ የሰውን ሚስት መንጠቅ ነው። አላማና ትኩረቱ ራሱ ነው። ሌላ ይበድላል። ልክ እንደማን እግዚአብሔርን ሊያመልኩ የሚመጡ ሰዎችን እንዳስጨንቆ አስጨንቆ የሚበላ አስጨንቆ የሚጠጣ ነው። የዛ ዋሻ ነው ያደረጋችሁት። የእግዚአብሔርን ቤት ነው የሚላቸው። የእግዚአብሔርን ቤት ነው ዋሻ ያደረጋችሁት። ዛሬ እኮ ቤተክርስቲያን የወንበዴዎች ዋሻ ሆናለች። የሽፍቶች ዋሻ ሆናለች። የገንዘብ ማግኛ ምንጭ ሆናለች። ባለሀብት የምትሆንበት፣ ባለጠጋ የምትሆንበት በጥቂት ጊዜያት ሰዎችን አስጨንቀን፣ ሰዎችን አስፈራርተን፣ ብርና ወርቃቸውን ዘርፈን በዚህ ታላቅነትን የምታገኝበት ስፍራ እየሆነች ነው ያለችው። የማን ቤተክርስቲያን? የክርስቶስ ቤተክርስቲያን። ኢየሱስ ይምጣ። ኢየሱስ ይምጣ። የሚያጠራ ጌታ ይምጣ። ሰዎች ወንበዴ ቢሆኑ ምንም አይደለም። ምንም የሚያደርገው ነገር በኢየሱስ ክርስቶስ ስም ወንበዴ መሆናቸው ነው። ገብቷቸው ሰዎች ወንበዴ ቢሆኑ ቢለይላቸው ወንበዴዎች ናቸው። ምንም አይደለም። ግን የዚህ አደገኛው በኢየሱስ ስም በእግዚአብሔር መንጋ ውስጥ፣ በእግዚአብሔር ቤተክርስቲያን ውስጥ፣ በእግዚአብሔር ሕዝብ መካከል የኢየሱስን ስም እየጠሩ ወንበዴ መሆን አደገኛ። የኢየሱስን ስም ባይጠሩ እኮ ወንበዴዎቹ እኮ ሕዝቡን ባያታልሉ ነበር። ይታለል ነበር? ይታለል ነበር? አይታለልም። እነዚህ ግን የለየላቸው ወንበዴዎች ናቸው። ከነዚህ ሕዝብ መካከል ይህንን ሕዝብ ከመንጋጋቸው ውስጥ ማውጣት የሚችል ኢየሱስ ክርስቶስ ብቻ ነው። ለምን እንደሆነ ታውቃላችሁ? ከዚህ በፊት እንደነገርኳችሁ እነዚህ ሰዎች በእግዚአብሔር መንፈስ ሳይሆን የሚያገለግሉት በሌላ መንፈስ ስለሆነ በሚያገለግሉት ሰዎች ሕይወት ውስጥ መንፈሳቸው ስለገባ ሰዎች ባሪያ ሆነውላቸው። ስለዚህ ሀብትና ንብረታቸውን ብቻ አይደለም ሕይወታቸውን እስከሚሰጡ ድረስ ባሪያ አድርጓቸዋል። ያ መንፈስ ካለቀ በስተቀር ሰዎች ከስራት ሊፈቱ አይችሉም። ያንን መንፈስ ነቅሎ ማውጣት የሚችለው ግን የናዝሬቱ ኢየሱስ ምን ይዞ ነው የገባው ይላል? ጅራፍ ይዞ ነው የገባው። ዛሬም ጅራፍ ይዞ ይገባል። የኢየሱስ ጅራፍ ምን እንደሆነ አናውቅም። በኢየሱስ ስም ጅራፍ ይውጣ። በኢየሱስ ስም ይውጣ። ይህ ጅራፍ እግዚአብሔርን ቤት የሚያስጠላ የሚያነጻ ከወንበዴዎች እጅ ሕዝቡንም የሚያወጣ እግዚአብሔርን አሁን ሊያመልኩ ፈልጎ የሄዱትን ሕዝብ የሚበዘብዙ ወንበዴዎችን የሚነቅል ጅራፍ ይምጣ። አሜን። ይምጣ። ይምጣ። አሜን። ይምጣ። አሜን። ይምጣ። አሜን። ይምጣ። አሜን። ይሄ ነው ነፃ የሚያወጣ የኢየሱስ መምጣት። ወደ ቤተ መቅደስ እንደመጣ ዛሬም ወደ ቤቱ ይምጣ። ስሙ ወደሚጠራበት ስፍራ ይምጣ። ቅዱሳን እግዚአብሔርን በመፈለግ የሚታለሉበት ስፍራ ላይ ይምጣ። የሚጨቆሩበት ስፍራ ላይ ይምጣ። በሚያጭበረብሩ መሪዎች ላይ ይምጣ። በሚያጭበረብሩ አታላዮች ላይ ይምጣ። የትናንትናዎቹ ሌዋውያን፣ የዛሬዎቹ ነቢያት፣ የዛሬዎቹ መጋቢያን፣ የዛሬዎቹ አስተማሪዎች፣ የዛሬዎቹ ሐዋርያት ተብዬዎች ናቸው። በእነሱ መካከል እውነተኞች ቢኖሩ እነሱ ናቸው። ወደ እነሱ ይምጣ። ሊገለብጥ ይምጣ። ሊገለብጥ ይምጣ። ገበታውን የሚገለብጥ የኢየሱስ ክርስቶስ እጅ ትምጣ። ይህን ነው ማድረግ የምንችለው። ይህን እውነት ነው መናገር የምንችለው። ቃሉ የሚናገረው ይሄ ነው። ገልባጭ ኢየሱስ ይምጣ። ጅራፍ ይዞ ይምጣ። ጌታ ይምጣ። ወደ ቤተ ክርስቲያን ና። ወደ እኛ ና። ቤተ መቅደስ ናት። እነሱም ደግሞ ምንድን ናቸው? ሌዋውያን ናቸው። ቤተ መቅደስን ሰዎች የሚያውቁት እግዚአብሔር የሚመለክበት ስፍራ እንደሆነ ነው። ሌዋውያን የሚያውቁት በዛ ቦታ ላይ እግዚአብሔርን እንደሚያገለግሉ። ቤተ መቅደስ የንግድ ቦታ ሞል፣ ሌዋውያኑ ደግሞ ነጋዴዎች፣
አክሲዮን 1/3 አክሲዮን የገዙ የሞሉ ባለቤቶች ሆነው ተገኝተዋል። በማን ስም? በእግዚአብሔር ስም። ከሁሉ ኃጢአት የከፋ ኃጢአት ሰው በእግዚአብሔር ስም የሚሰራው ኃጢአት። ይሄ መንፈስ ቅዱስን ምን ማድረግ ነው? መሳደብ ነው። ይቅር የማይባልለት ኃጢአት ነው። በማን ስም የሚሰራው? በእግዚአብሔር ስም፣ በኢየሱስ ክርስቶስ ስም፣ በመንፈስ ቅዱስ ስም። እግዚአብሔር ያላለውን አለ እግዚአብሔር እየተባለ እግዚአብሔር ያልሰራውን ስራ እግዚአብሔር ሰራ እየተባለ ነገር ግን ግቡ ሀብት፣ ነገር ግን ግቡ ብርና ወርቅ፣ ነገር ግን ግቡ ትርፍ፣ የዚህ ዓለም ኑሮ ማመቻቻ፣ አቋራጭ መንገድ። እግዚአብሔር ሕዝቡን በጥበብና በእውቀት ሞልቶ ከነዚህ ሰዎች ማዳን ካልቻለ በስተቀር አገራችን ቤተክርስቲያን አደጋ ላይ ናት። ኢየሱስ ይምጣ። ነፃ አውጪ ማን ነው? የእግዚአብሔርን ቤተ መቅደስ ነፃ ያወጣው ማን ነው? ነፃ አውጪ ማን ነው? ኢየሱስ። የእግዚአብሔርን ቤት ነፃ የሚያወጣ እነዛ ተሰበሰቡ ቤተ መቅደሶችን ነፃ የሚያወጣ የሚበዘበዙ ቤተ መቅደሶችን ነፃ የሚያወጣ ማን ነው? ኢየሱስ ነው። ኢየሱስ ይመጣል። ከኛ ጀምሮ ከዚህ ቤት ጀምሮ ከኔ ጀምሮ ኢየሱስ ይምጣ። አሜን። ከኔ ጀምሮ እያጸዳ ይምጣ። አሜን። ወደ እናንተ ይምጣ። አሜን። ወደ ቀደሙት አብያተ ክርስቲያናት ይምጣ። አሜን። ሁላችን ወደ አሉት አብያተ ክርስቲያናት ይምጣ። አሜን። አዲስ አበባ ወደ አሉት አብያተ ክርስቲያናት ይምጣ። አሜን። ኢየሱስ ሆይና እግዚአብሔር የተባረከ አሜን። ይመጣል። አሜን። አሜን። እንኳን ጸልየንና ጠርተን ወደዚህ ቤተ መቅደስ ማንም ሳይጠራው ነው ኢየሱስ የመጣው። አሜን አሜን። ከቤተሰቦቹ ጋር ወጣ፣ ጥቂት አለፈ፣ ወደ ኢየሩሳሌም በፋሲካ ቀን ምን ሆነ? ወደ ቤተ መቅደስ መጣ። ሃሌሉያ ሃሌሉያ አሜን። ፋሲካችን የሆነው ለኛ የሞተው በፋሲካ ቀን ወደ ቤተ መቅደስ እንደመጣ ዛሬ ወደኛ ይመጣ። አሜን። ይህ የእግዚአብሔር ቤተ መቅደስ ነው። ይሄ የእግዚአብሔር ቤተ መቅደስ ነው። በየቦታው የእግዚአብሔር ቤተ መቅደሶች አሉ። ህዝቡ የተሰበሰበበት ስፍራ አለ። አምልኮ ባልኩም የሚገርማቸው ያንንም ሆነው እየተጨነቁ ሰዎች የእግዚአብሔር ስርዓት ለማሟላት ያንን ያስቀመጡትን መስፈርት ሁሉ አልፎ ወደ እግዚአብሔር ምን ያደርጉ ነበር? ይደርሱ ነበር። ዛሬም እየተጨነቁ ነው ሰዎች የሚያመልኩት ከየስፍራው። ገንዘብ ካልሰጣችሁ የሚገለምጣችሁ ስንት ሰው አለ መሰለኝ? ምን ሰው አለ መሰለኝ? ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ አሜን። ሃሌሉያ አሜን። እግዚአብሔር የተባረከ አሜን። የቤተ መቅደስ መሪዎች ሌዋውያን፣ የከብት ገልባጮችና ነጋዴዎችን እነዚህን ሁሉ ከቤተ መቅደስ በማስወጣት አጽድተው ለተፈጠረበት የጸሎት ዓላማ ኢየሱስ ክርስቶስ አዋለው። አሜን። ቤተ መቅደስ የተፈጠረው ለምንድን ነው? የእግዚአብሔር ቤተ የጸሎት ቤት ይሆናል። አሜን አሜን። ጸሎት ማለት ደግሞ ከእግዚአብሔር ጋር የሚደረግ ንግግር። ስለዚህ ሰው በቤተ መቅደስ ከማን ጋር ነው የሚነጋገረው? ከእግዚአብሔር ጋር። ከነጋዴዎች ጋር አይደለም። ከነጋዴ አስተባባሪዎች ጋር አይደለም። ከማን ጋር ይነጋገራል? እግዚአብሔርና ሰው የሚነጋገርበት ቤት ይሁን የእግዚአብሔር ቤት። አሜን አሜን። ሕይወታችን እግዚአብሔርና እኛ የምንገናኝበት ይሁን። አሜን። ይሄንን ሲያደርግ ነው የምንመለከተው። እግዚአብሔር የተባረከ ይሁን። ወገኖች ጌታ ይምጣ። ብዙ አላበዛም። እዚህ ጋር ነው ወደ ሕይወታችን ይምጣ። ኢየሱስ አዝይ ነው። ኢየሱስ የሚያጸዳ አምላክ እግዚአብሔር ወደ ምድራችን ይምጣ። እኛ የምንፈልገውን ሳይሆን እሱ የሚፈልገውን ለማድረግ ይምጣ። እኛ የምንመርጠውን ሳይሆን እሱ የመረጠውን ለማድረግ ይምጣ። እግዚአብሔር ወደ ምድራችን ይምጣ። ወደ ምድራችን ይምጣ። ያለ ኢየሱስ ክርስቶስ ምቹ ምድር መፍትሄ የላትም። መፍትሄዋ ይሄ ምድር ሰላማዊና ደስተኛ ለመሆን አይደለም። እንገራችሁ ወደ ሰዎች ሕይወት ገብተው እውነተኛ ሰላምና ደስታ ለመስጠት ወንጌላችን ውስጣዊ ሰላም ነው የሚያመጣው። ውስጣዊ እረፍት ነው የሚያመጣው። በመከራ ውስጥ ደስ ብሏችሁ እንድትኖሩ ነው የሚያደርገው። እኔ ሰላምን እሰጣቸው። ዓለም የምትሰጣችሁ ሰላም አይደለም። እኔ የምሰጣችሁ የተለየ ሰላም። ያንን ዓለም አታውቀው፣ ተለማምዳ አታውቀው፣ አሕዛብ አያውቁትም።
ወደ ሕይወታችን ይምጣ። ሰላሙን ይዞ ይምጣ። ክብሩን ይዞ ይምጣ። ኢየሱስ ይምጣ። መለኮት የሆነው ኢየሱስ ይምጣ። ቤቱን የሚያጸዳ ኢየሱስ ይምጣ። ሕይወታችንን ለማጽዳት ይምጣ። ጸልያለሁ። ጌታ ሆይ ና፣ ጌታ ሆይ ና፣ ቤትን ልታጠራና። ዛሬ ቤት ቆሽሿል። ጌታ ሆይ ከተፈጠረበት ዓላማ ውጪ ሆነዋል። ንግድ ቤት ሆነዋል። ዝሙት ቤት ሆነዋል። ፖለቲካ ቤት ሆነዋል። እግዚአብሔር ሆይ ና። በስም የተጠሩ ሕዝቦች የሚሰበሰቡበት ያንተ ቤት በእውነት የሚታወቅ በጥልቅ የሚታወቅ በቅድስና የሚታወቅ ያንተ ባህሪ የሚገለጥበት ክብር የሚገለጥበት ቤት ከእያንዳንዳችን ሕይወት ጀምሮ ህብረቶቻችንን ሁሉ ልታጸዳና እኛን አጽዳን፣ እኛን ስራን፣ በተሰራና በእኛ ላይ ደግሞ የሚሰሩትን ሰዎች ጨምር። በጌታ በኢየሱስ ክርስቶስ አሜን።